አንቺ ልጅ እኔ የምልሽን ታደርጊያለሽ። አባዬ አላደርገውም። ታደርጊዋለሽ። አስናቀ ምን እያደረክ ነው? ሮማን አንቺ አንድ ነገር እንዳትናገሪ ነግሬሻለሁ። ከመቼ ወዲህ ነው ለእኔ መልስ መስጠት የጀመርሽው? አባትሽ መሆኔን ረሳሽው እንዴ? እምለውን ታደርጊያለሽ። አልጨረሱም። ወሬን ነው የምትሄጂው። አስናቀ ተረጋጋ። ልጅቷን ከመጠን በላይ እያስጨነካት ነው። አንቺ ደግሞ ምንድን ነው የምትይው? አግቢ ስላልኳት ነው እንዴ ያስጨነኳት? ያመጣህላትን ልጅ እሷ አልወደደችውም። ወዳ ሳይሆን በግዷ ትወደዋለች። ልጁ ምን የሚጠላ ነገር አለው? ልጅቷ አልወደደችውም። አይ እንግዲህ 10 ጊዜ አልወደደችውም አትበይ። እኔ ወድጀዋለሁ። እሷም ቢሆን ካገባችሁ በኋላ ትወደዋለች። በረከት ለልጄ የተፈጠረ ልጅ ነው። ቤተሰቦቹም ቢሆኑ ጥሩ ሰዎች ናቸው። ቤተሰቦቹ ጥሩ ናቸው ማለት ልጁም ጥሩ ነው ማለት አይደለም። አላገባውም። ልጄ እናትሽ ነኝ። እባክሽ በሩን ክፈችልኝ። እባክሽ አታስጨንቂኝ፣ ክፈችልኝ። እማዬ እባክሽን ከዚህ ሂጂልኝ። እኔ ማንንም ማውራት አልፈልግም። በቃ እባክሽ አታስጨንቂኝ፣ ክፈችው። አሁንም እቺ ልጅ መኝታ ቤት ዘግታ እያለቀሰች ነው። ኧረ ተኝታ ነው። ቡናው ደርሷል። እንዲደርስ እና ለማን ዳጋ ካላስተካከለ ነው ማነህ አንተ? አይ እኔ የዚህ ሰፈር ሰው ነኝ። አሞሽ ነው መሰለኝ። አላመመኝም። ጤነኛ ነኝ። እሺ አላመመኝም። ግን አዎ በቅርቡ በአባቴ ምክንያት መታመሜ ነው። ጤነኛ ነኝ። እሺ አየሽ በረከት የላከልን ብር ይሄን ሁሉ ብር። ዋው በል አሁኑኑ ደውልና አመስግን። ትቀልጃለሽ እንዴ? በረከት ይሄን ሁሉ ብር ምን ያርጉት ብለህ ነው እባክህ የላከው? ምን አደረኩና ጋሼ? ጊዜ ላመቻችና ገና ብዙ ነገር ነው ማደርግሎት። አይ በረከት እውነትም እንደ ስም በረከት ነህ።
ያኔ እኮ አባትህ ሀብታሙ ሲልህ አይ በረከት ነው ብዬ ስም ያወጣሁልህ እኔ ነኝ። ደግሞ እኮ ልጃችን መቼ ነው በረከትን ማገባው እያለች አላስቀምጥም ብላለች። የኔ ዓለም እኮ ጋሼ ስታገኘኝ ለማግባት እንደምትፈልግ አትሆንም። የሴት ልጅ እኮ መግደርደር ወጉ ነው። እንዲያውም ከኔ የተሻለ ሁልጊዜ ከእናቷ ሀገር አይደል የምትውል እሷ። እስቲ የተረፈውን ታውራ እስኪ እሷ ትንገርህ፣ ታጫውታለች። ሄሎ በረከት፣ ሰላም ነህ ልጄ? አቤት፣ ልነግርህ ከምችለው በላይ አለሜ ስላንተ ስም ጠርታ አጠግብም። የምታነሳው ሁሉ ስላንተ ነው። ምን ዘጋሽው እንዴ? ተቋረጠ መሰለኝ፣ ኔትወርኩ ነው። ይሄ ኔትወርክ እንዳው አይ ወይኔ ቢኒያ እንደዚህ ትጫወትብኝ። ምን ሆነ ነው? አትናገርም እንዴ? አቤላ አንተ አይገባህም። በዚህ ሰዓት ምን አይነት ስሜት እየተሰማኝ እንደሆነ በነገር አይገባህም እንዴ? እስኪ አስበው፣ ብዙ አመት ዋጋ የከፈልክለት ፍቅር ደርሶ በአንድ ጀንበር ገደል ሲገባብህ እንዴት ነው የማይከፋኝ? እንዴት ነው የማላለቅሰው? ስሜቴን መረዳት አትችልም አንተ አቤላ። እስኪ አስበው፣ እኔና እሷ እኮ ህልም ነበረን። ብዙ የጋራ እቅዶች እኮ ነበሩ። አንተን እኮ ላገባት ለቤተሰብ እኮ አስተዋውቂያት ነበር። አቤላ እስኪ በእኔ ቦታው ነኝ። የ10 ዓመት ፍቅረኛ ድንገት ደውላ እዘላለም እንደማታገኘትና አግብታ ወደ ውጭ እንደሄደች ብትነግረህ ምን አይነት ስሜት ነው የሚሰማህ? ለነገሩ አንተ አይገባህም። ይኸውልህ አቤላ፣ አሁን ምንም ነገር እንዳትለኝ። በቃ እኔ ለራሴ ከፍቶኛል። እንዳታለቅስ እንዳትለኝ እሺ? እኔ ስለ ፍቅር ምንም አላውቅም። በቃ አታልቅስ፣ ምንም አልልህም። ግን ያንተ እንደዚህ መሆኑ እሷን ይመልሳታል? አይመልሳትም። ፈጣሪም ቢሆን እኮ አውቆ ይሆናል የማይጠቅምን ሰው ከህይወት ያራቅል። ስለዚህ ተጨንቃ አታስጨንቀኝ። እኔ ነው አቤላ፣ በቃ ውስጤ ዘርብር ብሎ እኮ ነው። ምን አይነት ስሜት እየተሰማኝ እንደሆነ በዚህ ሰዓት እኔ ለመረዳት እኔ መሆን ይጠይቃል። ይቅርታ አንተንም አስጨነቅኳ። ፀሐዬ ደህና ናት? ደህና ነች። ናፍቃኛለች ደግሞ። እባክህ እኔንም ናፍቃኛለች። አንተ ደግሞ አብራት እየዋልክ አብራት እያደርክ እንዴ? እናቴ እኮ ነች። ለሰከንድ ስለያት ትናፍቀኛለች። ይልቅ ወደ እሷ እንሂድ፣ ተነስ። ገባኝ። ለካም ታለቅሽው ለደስታ ነው አይደለም? ታዲያ ያዘን ነው? አዎ። እስቲ ቆም ብለህ አስበው። የልጃችንንም ፍላጎት መረዳት አለብን። እና የማንንም ደሃ አግብታ ዲቃላ አስታቅፏት እንዴት ነው የምትፈልጊው? የሰይጣን ጆሮ ይደፈን። ዲቃላ ትላለህ እንዴ? እንደሱ እያልሽ ነው እንደዚህ ትፈልጊ? ማዬ ተጎዳሽ እንዴ? ተጎዳሽ? እናቴ ወይኔ ችግር ውስጥ የከተትኩሽ እኔ ነኝ እናቴ። ምን አይነት አባት እንዳለሽም አላውቅም። እናቴ ከበኝ እባክሽን። ወይኔ መከራ። የእውነት ፀሐይ እንደዚህ ስትስቂ ሳይ በጣም ነው ደስ የሚለኝ። ሁሌም ሳቂልን። አሁን ደህና ነኝ። ልጄ አቤልዬ በእኔ ምክንያት ከስራ መባረሩ ነው እንጂ እኔ ሲያመኝ ከስሬ ሲጨነቅ ጦስ ሆንኩበት ልጄን። እማዬ ደግሞ የማያስጨንቅ ነገር ነው የሚያስጨንቅሽ። በቃ እንኳንም ስራውን አጣሁት። ዋናው ነገር አስተምረሽኛል እኮ። ሌላ ስራ ፈልጌ ማግኘት እችላለሁ። አይ የኔ ጉረኛ፣ ይሄ ያልሸነፍ ባይነትህን እኮ ነው የምወድልህ።
ቢንዬ ምን ነው ፊትህ ጥውልግ አለሳ? ምን ሆነህብኝ ነው ልጄ? ፍቅረኛው ነች። አንተ ምን ያማል? ዝም በል ምን ነው? ምን ነው ከኔ ከእናታችሁ የምትደብቁት ነገር አለ እንዴ? ኧረ የለም ፀሐይ፣ ከአንቺ ምን ይደበቃል? እንዴት እንደምወድሽ ልንገርሽ። በጣም ነው የምወድሽ ልጄ። እኔም በጣም ነው የምወድሽ የኔ እናት። ግን እማዬ እውነት ከወደድሽኝ አንድ ጥያቄ ልጠይቅሽ። ጠይቂኝ። እሺ፣ ግን አደራ ምንም ሳትደብቂ ንገሪኝ። እሺ። እውነት ግን አባዬ ይሄን ያህል እኔን ለበረከት መዳር የፈለገው የገባው ቃል አሳስቦት ነው ወይስ ለገንዘብ ብሎ ነው? እማዬ ዝምታሽ እኮ መልስ አይሆነኝም። ምን አይነት ነገር ነው የምትናገር? አባትሽ እኮ ይኸውልሽ አለሜ፣ አባትሽና የበረከት አባት የልብ ጓደኛሞች ነበሩ። ጓደኝነታቸውን ላለማጣት ሲሉ ልጅህን ለልጄ ተባብለው ቃል ተገባቡ። አንቺ አላገባም እምቢ ብትይ አባትሽ ቃሉን እንዳጠፈው ነው የሚቆጠረው። ይህን ደግሞ በረከትም ያውቃል። ደግሞም እኮ ይወድሻል። መልካምም ልጅ ነው። እሱ ቃሉን ጠባቂ፣ እኛ ግን አደራ በል እንባል። እሺ እማዬ፣ በቃ የቻልኩትን ሞክራለሁ። እኔ ምልሽ ግን እማዬ፣ ቆይ የአባዬ ባህሪ እኔ ከተወለድኩ በኋላ የመጣ ነው ወይስ እኔም ሳልወለድ በፊት እንዲሁ ነበር? አረ ከድሮም ጀምሮ ነው። የምርሽን ነው? አዎ፣ ካልተቆጣ፣ ካልተናደደ ወይንም ካላናገረኝ ወይም ካልመታኝ የወደደኝም አይመስልኝ። እሰይ ጭራሽ ያፈቀረኝም አይመስልኝ። እማዬ በጣም ትቀልጃለሽ። እውነት ነው የምልሽ። ነይ እባክሽን እንሂድ። ጥርስ ይርገፍ። ምን ያሉት ምን ይደርሳል ይባል የለ። እማዬ ሙች እኮ ነው የምልሽ። ይኸውልሽ እኔ እኮ ያንቺ ልጅ ነኝ። ፍቅር እኔን እንደ ጅራፍ ሊያጮኸኝ እኔ ራሴ እኮ ነኝ እንዲህ ማጮህ። አንተ አትሰክስ። ገና ለገና ፍቅርን ያልተቀበለችን ሴት አይደል እንደ እሷን እያሰብክ ድንጋይ ስታሞቅ የምትለው? እኔና ፀሐይን ልትሸውደን እንዴ? እንዳትሰሚ ዝም በይ እንጂ። አንተ ያማል እንዴ? እኔ አፍቅሬያታለሁ ብያለሁ። ድንጋይ ላይ ስለምትቀመጥ ብዙ ጊዜ በቃ ስለምታሳዝነኝ ነው። እንደ እህቴ ነው ማስባት። እህት እየተባለ ነው ሌላ ነገር ላይ የሚደረሰው እኮ። እግዚአብሔር ይስጥልኝ። እንደዚህ አትይውም። አንተ ምን ነው አፍቅሬያታለሁ ብለህ እንዴ ብትነግረኝ ለኔና ሰው ምን ችግር አለው? ወሬኛ በጥፊ ብዬ አይንን እንዳላጠፋ። አንተ ምን አናደደህ? ፍቅር እኮ መልካም ልብ ላለው ነው የሚሰጠው። እስቲ አሁን ንዴትህን ዋጥ አድርግና አንድ ባንድ ንገረኝ። ማናት? ምንድናት? እንዳውም ቶሎ ቶሎ ብላ አያት አድርገኝ። አያት መሆን እንዴት እንዳማረኝ። ኧረ እማዬ ዝም ብሎ ነው፣ አንቺ አታምሪው። ወይ ፀሐዬ ልፊ ቢልሽ እኮ ነው። ጀለስ እኮ አንድ ቀን አውርቶት አያውቅም። ወሬኛ። ምን ዋሽው? በደንብ አድርጌ አውርቻታለሁ። ይኸውልሽ እማዬ ልጅቷ እንዴት ያለች መሰለች? አላ የሆነ ሰው ቀና ብላ ማታይ በጣም የምታምር የሆነ መልኳ እንደ ፀሐይ የሚያበራ አንዳንዴ ደግሞ እንደ ከዋክብት ታንጸባርቃለች። አንዳንዴ ደግሞ ታሳዝነኛለች። እዛ ድንጋዩ ላይ መታ ወንድሜ ወንድሜ እያለች ታለቅሳለች። ከዛ ደግሞ ተመልሳ ትሄዳለች። አይ የኔ ልጅ ፍቅር ሳይዝህ አይቀርም። አባትህም ልክ እኔን ሲያገኘኝ እንዲህ ነበር የቃላት ጋጋታ የሚዘራው። ፀሐይ እውነት እግዚአብሔር ይስጥሽ። እንደዚህ አትነግሪልኝም አንተ? ምንድነው በቃ ቀጭን ፍቅር ይዞኛል በቃ ተረዱኝ ማለት ይቻላል እኮ። እኔና እሷ ተሰክሳለን እህቴ ምናምን ብለን አይደረግም እኮ ፀሐይ። በቃ አንተ ምንድነው በቃ ፍቅር ይዞ አታይ ቁጭ ፍቅር የያዘው ሰው ሳሳቅ ፀሐይ እስኪ ፍረጂ አንተ ማለት እንዴ? ይሄው ፍቅር ምን ብሎታል? ይዞታል። ይሄው በቃ ይዞታል።
ፀሐይ በቃ እኔ አሁን ልሂድ። ወደ ታባት ነው የምትሄደው? ከስንት ጊዜ በኋላ መተክ ደግሞ ልሂድ ትላለህ? እዚህችው እየተጫወትን እናድራለን። እንዲያውም በል እራት ስራ፣ እጅ ናፍቆኛል። የእውነት? አዎ። ምን ይሰራ? ፒዛ ይሰራ፣ በርገር ይሰራ፣ ፓስታ ይሰራ? እስኪ ፀሐይ እንደው ልብሽ የሚነግርሽ ነገር ምን? አንተ የፈቀድከውን ስራ። እኔ የፈለግኩት? አዎ። እጅ የሚያስቆረጥም ምግብ ነው የምሰራልሽ። አንተ ዝም ብለህ ተቀመጥ። ምን አይነት ምግብ እንደማበላሽ እናንተ ደግሞ ቁጭ ብላችሁ ፊልም ታያላችሁ? ወይ መጣህ እንዴ? እንግዳ እኮ እየመጣ ነው። ማን? በረከት። በረከት ሶፋ የለ እንደምታየው የተዘጋጀሁት ነገር የለ። ምንድን ነው የማዘጋጀው? በተነሽና ስጋ ገዝተሽ ነው። በጾሙ በሮቡ? አሃ ሮብ ነው ዛሬ። ቀኑንም ረሳሁት እኮ እናንተ። በይሷ ትታጠብና ትለባብስ። ወይ ደግሞ እኔ እንደዚህ አይነት ነገር አልወድም። ታውቂያለሽ እንዴ? መቼም ድንጋዩዋ እንደዚህ ትክ ብላ እያየችኝ ጥያት ብሄድ አለሜም ሰው አታደርገኝ። ቆይ ግን ይሄ ነገር እነማዬ እንዳሉት ፍቅር ይዞኝ ይሆን እንዴ? ቢሆንስ እንዴ ምን ይወጣላታል? ያዝኛ ደግሞ ማዬ ምሯን ነው አያት መሆን ያማራት። አቤት አለሜ እሺ ብላኝ እኮ ባገባት ልጆች ቢኖሩን እማዬም ብቻዋን አይደብራትም። አለሜን አቀማጥያት አፈር እንዳይነካት አሽሙኜ ነበር ማኖራት። ብቻ ከነሙሉ ድክመታችን ተማምነን ለናቴ መልካም ሴት ቢያደርጋት። አንተ ያማ እንዴ ምንድነው እንደብድ ብቻ ነው የምታወራው? ደግሞ ተመልሰህ መጥተህ ነው ወይስ ከነካተው ልድክም? ቆይ አንተ አልሄድክም እንዴ በዚህ ፍጥነት እንዴት መጣ? እኔማ ፀሐይ ቅድም መድኃኒት መግዣ ብር የለኝም ስትለኝ በቃ እሱ ላቀብልህ ነበር። በልካ በቃ ነው አሁን ተኩላለሁ። ግን አሁን ሄዳ ቤላ በቃ እዚያ ተቀመጥ ነው ድረስላት በቃ። በጣም የሚገርም ጊዜ ነው ያሳለፍኩት። እንኳንም ከእናንተ ጋር ተዛመድኩ። እኛስ ቢሆን ቀላል አዝናናን እንዴ? አይደለም እንዴ? እውነት ነው። ጥሩ ጊዜ ያሳልፈናል። ጾም ባይሆንማ በጣም ተዘጋጅቼ ነበር የምጠብቅ። አረ ችግር የለውም፣ ከበቂ በላይ ነው። እንደ ቻክስት ደህና ነች? ደህና ነች። እንደውም እኮ እኛ ለእናንተ ራሱ የሆነች ትንሽ ነገር አስበናል። እንደውም ከውጭው ላይ እንደው በሬ ብትገዛልን፣ እንደዚሁ አንዳንድ ተለቅ ተለቅ ያሉትን አዳራሹን ብትከራይልን፣ ሌላም ልጨምርለት ነው። አራራ በቃሽ። በሬ፣ አዳራሽ፣ ሁሉንም ነገር ነው ማረግላችሁ። ዛሬ ከአቅሜ በላይ ነው ያሳቃችሁኝ። እንደውም ማረግላችሁን አታውቁም። የእውነት? አዎ እውነቴን ነው። በቃ እኔ አሁን ልሂድ፣ ስራ ስለሚረፍድብኝ ልሂድ። በቃ በረከት ትንሽ አትጫወትም? አይ ጋሼ ይረፍድብኛል፣ ልሂድ። በል ካልክማ እንግዲህ አለም ሸኘው። አንቺ ደግሞ ምንድን ነሽ? አለም ተነሽ ሸኘው። ምን? እሺ እንሂድ። እሺ እሺ ሸኘው። ምሽቱ እያለች አንቺ ደግሞ ምንድን ነሽ? ምንድን ነው አፍንጫሽ የምትይው? አልሰማኸውም እንዴ እንደዛ ሲያንዛርጠው? ቢያንዛርጠውስ ደሞማ ሀብታም እኮ ነው፣ ይሽተተኛ እና ሀብታም የሆነ እንደሆነ ይግዛንብኝ እንዴ? አያስናቀ ያንተ ጉዳይ አልክም። በቃ እንደው እኮ የምትገርሚ ነሽ። ሀብታም እኮ ሲጫወትም ሲስቅም ሲቆጣም ያምርበታል። እኔ ደግሞ አንተን ማግባት በጣም ያንገሸግሸኛል። አልገባኝም። ገብቶሃል በረከት? ይኸውልህ ሁሉንም ነገር ታውቃለህ አይደል? ምናልባት እኮ አባቶቻችን የገቡትን ቃል አክብረህ ሊሆን ይችላል። ግን ደግሞ ወንድሜ በሕክምና ስህተት ነው የሞተው።
እኔ ደግሞ ጠንክሬ ተምሬ ስተት የሌለባት ዶክተር መሆን ፈልጋለሁ እኮ። ልጠብቅሽ። አትጠብቀኝ። እንደዛም ቢሆን እኔ አንተን ማግባት አልችልም። እሺ ለአባትሽ ልንገረው። እባክህን ተረዳኝ። በቃ አልረዳሽም። እሺ በቃ ይቅርታ፣ እባክህን ይቅርታ። ያምሻል እንዳትለኝ፣ አያመኝም። እሺ ወንዳታ አልረሳችኝም ማለት ነው። ቆይ አሁን ቀልድ ልቀልድና ላስቃት። ይቅርታ እማዬ፣ እዚህ ጋር እኮ ዝም ብሎ መቀለድ። ኦኬ ለካ ቦታው ያንቺ ነው ማለቴ። በወረዳ ወይ በክፍለ ከተማ የምትከራዩ ከሆነ ኪራዩን ላግዝሽ ብዬ ነው። አያስቅም? አዎ አያስቅም። እንደውም ልንገርህ፣ እንጨት ነው እሺ የሚለው። ማን ነው ፍልጥ? አንተ ምን ይመስላል ባካችሁ? እናንተ አማችኋል እንዴ? እንዴት ነው ይሄን ሁሉ ጊዜ መኪና የሚቆየው? ሰርቪስ ለማድረግ ይሄ ሁሉ ጊዜ ይቆያል? ካልሆነ እኔ ተቀብዬ ለሌላ ሰው ነው የምሰጠው። በቃ የስራ ስልክ እየገባብኝ ነው። በቃ ሄሎ፣ አሁን ነኝ። ማን ልበል? ምን ነበር? እሺ ደርሻለሁ። መጣሁ። ችግር አለ እንዴ? አይ የለም። እማዬ ግን ወይልጅ እኔ ጨዋታዬ አያስቅም እንዴ? ማለቴ ፍልጥ ይላል። ዛሬ ደግሞ ምን አመጣህብኝ? ከልጅነት ጀምሮ ጥያቄ ማብዛት ትወዳለህ። አይ አቤል፣ እማዬም ሕፃን ሆን ካለችኝ ለካ የሰው ልጅ ሲያፈቅር ሕፃንና ጅል ይሆናል። ምን ነው ልጄ፣ አጉርሰኝ እንጂ። ዛሬ እኮ እኔ ልታጎርስ ነው የመጣኸው። እሺ ወይኔ ማዬ፣ ብታይ ዛሬ በጣም ነው ደስ ያለኝ። እንኳን ደስ አለሽ። እኔም አዲስ ዜና ይዤልሽ መጥቻለሁ። የምርሽን ነው? ምንድነው እሱ ታዲያ? ነገረና እስኪ ገምቺ። ወይኔ እንጃ እማዬ፣ እስቲ ዝም ብለሽ ንገሪኝ። ገምቺ አልኩሽ፣ ገምቺ። እንግዲህ ካልሽማ ምን ይደረጋል እንዴ? እማዬ፣ አባዬ ወደ ቀድሞ ስራ እንድትመለሺ ፈቀደልሽ? አይ ይህ ቅናተኛ አባትሽ እሱንማ መች ይፈቅድልኛል? እረ ሌላ ገምቺ። እማዬ፣ በረከትን ትተሽ ትምህርትሽን ተማሪ ነው? አትቀባጥሪ እባክሽን። በረከት ደውሎ ነበር እና ስልኳ ተበላሸ ብዬ ነገርኩት። እሱም አዲስ ስልክ ላንቺ አምጥቶልሻል። እማዬ፣ ለምንድን ነው ቆይ ሳይበላሽ ተበላሽቷል ብለሽ ዋሸሹ? ፈዛዛ፣ እሱ ስልክ ለኔ ይሆናላ።
ወንድሜ እስኪ አለሜ ብለህ ጥራኝ። ብታይ እማዬም እኮ እንዳባዬ ተለወጠችብኝ። ከአንድ ከቀረዋት ከኔ ውድ ልጇ የገንዘብ ነው ያስበለጠች። ወንድሜ አባዬና የበረከት አባት ቃል የገቡትን ነገር ምክንያት አድርገው አስገድደው ሊድሩኝ ነው። እሺ እኔም እኮ ላንተ ቃል ገብቼልሃለሁ። ወንድሜ አንተን በሕክምና ስህተት ካጣው በኋላ ጠንክሬ ተምሬ ስህተት የማትሰራ ዶክተር መሆን እፈልጋለሁ። ይህንንም ደግሞ ላንተ ቃል ገብቼልሃለሁ። ወንድሜ ግን እኮ በቃ አሁን ለበረከት ሊድሩኝ ነው። እባክህን ዝም አትበል፣ የሆነ ነገር በለኝ እባክህን። እሺ ቆይ ምን ላድርግ? ቢንዬ እስቲ ስለዛች ልጅ አንድ ባንድ ንገረኝ፣ ምንም ሳታስቀር። ወይ ፀሐዬ፣ እኔ እኮ ስለሷ ብዙም አላውቅም፣ ግን እንደ እህቴ ነው ማየት ምናምን ሲል ብዙ ጊዜ እሰማዋለሁ። እሷስ? እሷ እኮ አንድ ቀን እንኳን አውርታው አታውቅም። ወይ አውርታው ለማታውቀው ልጅ ነው እንደዛ የሚሆነው። አየኔ ልጅ። ቢንዬ ያንተስ ሚጣ ደህና ናት? ደህና ናት። ምን ነው ችግር አለ እንዴ? ደህና ናት ወይ ስለ በቁጣ እኮ ናት ደህና ናት ያልከኝ። ደህና ናት አልኩሽ እኮ ፀሐይ። እንዴ ለምንድን ነው የማትሆኝ? እሷ ማለት እኮ የብዙ ዓመት ልፋቴን የብዙ ዓመት ጥረት ገደል የከተተች ሴት ናት። የ10 ዓመት ፍቅራችንን ቀጥራ ነው የሞቀችው። አንተ የመጀመሪያም የመጨረሻዬም ነህ እያለችኝ አምኛት። ፀሐይ የእውነት ይሄ ይገባኝ ነበር? እኔ ይሄ ይገባኝ ነበር? በአንድ ስልክ ጥሪ አግብቼ ወደ ውጭ ዳል ብላ ያረዳችኝ ከንቱ ሴት እኮ ናት። እባክሽ ስለ እሷ ድጋሚ አታሽብኝ። በቃ እንዲህ ፀሐይ ይሄ ይገባኝ ነበር? ቆይ የምር ንገሪኝ እስኪ። ይገባኛል እኔ? ኧረ ተረጋጋ ቢኒያም። እሺ እረጋጋለሁ፣ ግን ለምን እኔ ላይ ተውኝ፣ በቃ ተውኝ። መቼስ በጣቱ ናፍቀሽ ነው ያስጠራሽ። እባክህ አትጃጃል፣ አንድ ነገር ላወራህ ነው። ወይ እንደማትወጂኝ ከሆነ አውቃለሁ፣ ጊዜ ነው የምነግርሽ። እንካ ስልክህን። ወይ አለሚ አነሰኝ ብለሽ ነው እንዴ? ስንጋባ አይፎን 17 እገዛልሻለሁ። ሰማኛለህ? እኔ ያንተን አይፎን 17ንም ይህንንም አልፈልግም። ብላው። አዎ ስንት ነገር እያደረኩልሽ አባትሽን እየረዳው ጭራሽ ትሳደቢያለሽ እንዴ? እንደውም ለአባትሽ እናገራለሁ። ወይኔ ይቅርታ። እሺ እባክህን ይቅርታ። በእናትሽ ልቀቂ። ወይኔ ዲፈላ ምንድን ነው የማደርገው? እሺ ወይኔ ሊነግረው ነው በቃ። ወይኔ አምላኬ። ወይኔ አምላኬ። ምን እያለሽ? ምን አገባህ? እነዚህ ሀብታሞች እኮ ፊት ሲሰጧቸው በገንዘባቸው የሚያስቡ መሀይሞች ናቸው። መሀይም ያልከው? መሀይም ብለህ ሁለተኛ እኔ ፊት እንዳትሳደብ እሺ? ደግሞ ስለማታውቀው ሰው ሁለተኛ እንዳታወራ። ማን ነው መሀይም? ካጠገብሽ ስለሆንኩ ነው መሀይም የምትይኝ? ስታለቅሽ ስላዘንኩልሽ ነው መሀይም የምትይኝ? ንገሪኝ።
የእናቴ ህመም ከትምህርቴ እንዳቋርጥ አደረገኝ እንጂ በማኔጅመንት የማስተርሲን ዘንድሮ ጨርሳለሁ። እሺ ይልቅ ማይሟስ አንቺ ነሽ። ልጃችንን ድል ባለ ሰርግ ከዳርን በኋላ እኔም ወደ ቀድሞ የሥራ እንድመለስ ትፈቅድልኛለህ? በጭራሽ አላደርገውም እኮ። ለምን ሲባል በሽተኛ ሆኜ እንድተሳሰርልን ነው የምትፈልገው? ይሄን ከምፈቅድልሽ ሰማሽ፣ በሽተኛ ሆነሽ ብትቀመጭ እመርጣለሁ። ይሄን ተነጋግረን የፈታነው ነገር ነው። ራስሽ አይደለሽ እንዴ ባልሽ እንደዚህ ነው፣ ባልሽ ሽማግሌ ነው ይሉኛል ብለሽ የነገርሽ? ይበሉሃ። አንዴ ወድጄና ፈቅጄ አግብቻለሁ። ድሮ ገና ብፈልግ ኖሮ ሌላ አግብቻ አልሄድም ነበር። በይተዩ ሰሞኑን እቺ ልጅ እግርግር አብዝታለች። የት ነው የምትሄደው? እኔ ምን አውቃለሁ? ጓደኞቿ ጋር ሄዳ ይሆናል። ልጅ አይደለች? ሄዳ ትጫወት ከጓደኞቿ ጋር። ግን እየቀለድክ አይደለም? አቤላ ምን ሆነ ነው? በእንደዚህ አይነት ነገር ይቀለዳል እንዴ? የምሬን ነው። ና እንሂድ። የታለች? የታለች? እዚህ ነች አላልከኝም? እየቀለድክብኝ ነው እኮ። እዚህ ጋር ነበረች እኮ። የታለች? ያመሃል እንዴ አንተ? ቆይ አለው። አቤል በጣም ይቅርታ። ይቅር አትለኝም? ንገረኝ እንጂ ዝምታ እኮ መልስ አይደለም። አቤል ይቅርታ እኮ ትልቅነት ነው። ቢገባ ከይቅርታ በላይ ምንም ነገር የለም። እሺ አንተ ይቅር ባትለኝም እኔ ግን ይቅርታ እልሃለሁ። ይቅርታ አቤልዬ። ታገባለች የዓለምን ፍላጎት ሳንረዳ ነው እንዴ ታገባለች የሚሉት? እና የማንንም ድሃ አግብታ ዲቃላ ወልዳ ጥሏት እንዲሄድ ነው የምትፈልጊ? የሰይጣን ጆሮ ይደፈን። ምኑን ተመኘ እንዴ? እኔ እናንተ ስንጋባ ድሃ አልነበርን እንዴ? እነሱም ሰርተው ይለወጣሉ። በይተዩ ዛሬ አላማረኝም። ሂጂና ፈልጊያት። ምን አለች? ተኝታለች። በጊዜ ምራቷን በልታ ስለነበር ትተኛበት እባክህ። ቢሆንም መብላት አለባት። እንዴ አንቺ ሴትዮ ፈዘሽ እኮ። በዚህ ልጅ እኮ ነው ኑሯችን ተለውጦ ያለው። ኧረ እባክሽን መንከባከብ እኮ አለብን። ከተደረገልን እኮ የሚደረግልን ይበልጣል እኮ። ነግሬሻለሁ። ምን እያልክ ነው? በጊዜ ራቷን በልታ ስለነበረ ትተኛ እያልኩ እኮ ነው። ሌላ ምን ያልኩት ነገር አለ? ቢሆንም መብላት አለባት። እሷ ዝም ብላ መተኛት ነው ልማዷ፣ መተኛት ነው። ስለዚህ አንቺ ብለሽ መብላት አለብሽ። እኔ ፊት መብላት አለባት። እችን ልጅ ካልተንከባከብን እኮ ኑሯችን ያው ታውቂዋለሽ አይደል?
እሺ ምን ፈለግሽ? ቆይ እናንተ ያማችኋል እንዴ? እህትሽ በዚህ በኩል አንቺ ምንድነው ከኔ የሚፈልጉት? ቆይ እንዴ ለእናንተ ስለኔ ሰፈሬን ቤቴን ጥዬ ወጣሁ። ጓደኛዬ ጋር ማደሪያው ከጀመርኩ ሰነባበትኩ። እንዴ ምን አድርግ ነው የምትሉኝ? በቃ እኔን ተውኝ እንዴ። በቃ ምን አገባኝ ነው? ያው እንዴ እህትሽ ህይወቴን አመሰቃቀለች። በዚህ ደግሞ እንዴ በቤተሰብ ነው እንዴ እኔ ላይ የተነሳችሁ ዘንድሮ ተሳብዱኝ ነው? በቃ ካሁን በኋላ እንዳትደውይልኝ ነግሬሻለሁ። በዚህ በኩል አክስቷ በዚህ እንዴ ምን አይነት ሰዎች ናቸው ማለት? እንዴ ምንድን ነው? ደወለች። ሄሎ እማዬ። የት ሄደሽ ነው? ምንድን ነው የሆንሽው እማዬ? አንድ ጉዳይ ገጥሞኝ ነው፣ እሱን እያስተካከልኩ ነው። እመጣለሁ። ሳትነግሪኝስ ወዴት ሄደሽ ነው? እማዬ በቃ ስልኩን ልዘጋው ነው። ደውልልሻለሁ። አውሪያቸው፣ ችግር የለውም። በቃ ደውልልሻለሁ። ቻው። እማዬ ናት። ሳልነግራት ከቤት ስለወጣሁ ትንሽ ተጨንቃ ነው። መናገር ነበረብሽ። እሺ ቤታችን እንዴት አየሻት ታዲያ? በጣም ቆንጆ ናት። እውነት? የምር? ያው ሴት ያለበት ቤት ለማስመሰል እየሞከርኩ ነው እንግዲህ። ኧረ ከዛም በላይ ነው እንጂ። እኔ የምልህ ግን ቆይ ማዘር እንደዚህ እንደሆነች ማለቴ እንዲህ እንደታመመች ለምን እስከዛሬ አልነገርከኝም? ለምን? ይኸው መተሻይሻት አይደል? እኔ የምልህ እሺ ቆይ ግን ማለት ምን ሆና ነው እንደዚህ ሆነችው? መስታወት ስታጸዳ ከፎቅ ላይ ወድቃ ነው። ወይ በጣም አዝናለሁ። አሁን እኮ ደህና ናት። ቆይ ግን ስንት አመት ሆናት ማለት ነው እንዲህ ከሆነች? 10-11 አመት። በጣም ብዙ ነው። እና አንተ ብቻህን የምትንከባከባት ማለቴ የሚያግዝ ዘመድ ምናምን የለም? ማንም የለም፣ እኔ ብቻዬን ነኝ። በጣም ጎበዝ ነው እውነት። ማለት ስትታይ እንዲህ አትመስልም። ያው በጣም ተሞላቀህ እንዳደክ ምናምን ነው የምታወራው። እንዴ ለዚች ነው እንዴ? እናቴ እኮ ነች። ከዚህም የበለጠ ዋጋ ብከፍልላት ገና ብዙ ዕዳ ይኖርብኛል። እውነት ለመናገር እንዳንተ አይነት ልጅ ስላላት በጣም እድለኛ ናት። አቤላ እንዴት ነህ? አለሁ። ለፒስ ነው። ቆይ አንተ ቺኳን አግኝተህ ነው እኔ እንደዚህ ጣልጣል ያደረከኝ? ያጣፍጥልህ ምን? ኧረ እኔ እንኳን ምንም አልተመቸኝም። አሁን ምኗ ነው የሚያምረው? ቆይ እሷ ትቻለሁ። እሺ በቃ አትጩብኝ። ኧረ በእናትህ የት ነው? በቃ እኔም ወደዛው ነኝ። በቃ እንገናኛለን። አይ እሺ አቤላ ያጣፍጥልህ ብቻ። ነይ እስቲ እናት፣ ነይ ታዘዥኝ። እኔ አልፈልግም። ይኸውልህ አሁን የመጣሁት ላወራህ ነው። አንተ የኔንም ያንተንም ቤተሰቦች አልፈልጋትም ብለህ ማሳመን ትችላለህ። እንዴ ለምንድን ነው እንደዛ ማድረገው? አንቺን ማግባት እፈልጋለሁ። ከአንቺ ጋር ረጅም ዕድሜ መኖር እፈልጋለሁ። እኔ ደግሞ አልፈልግማ በረከት፣ አንተን ማግባት በፍጹም አልፈልግም። አለሜ ቀስ በይ፣ እየጮሽ ነው። ከዚህ በላይ ጮኻለሁ። እሺ ቆይ ለምንድን ነው የማይገባችሁ? ለምንድን ነው የማትረዱኝ? ይኸውልህ አዳምጠኝ። እኔ የራሴ እቅድ አለኝ፣ የራሴ የሆነ ዓላማ አለኝ። በትምህርቴ ጠንክሬ ወንድሜን ማኩራት እፈልጋለሁ። የወንድሜን ነፍስ ማኩራት እፈልጋለሁ፣ መማር እፈልጋለሁ። እባክህን በረከት። እኮ ተጋብተን እኮ መማር ትችያለሽ። አይሆንም
እንደሱ አይሆንም። አንድ ነገር ልንገርሽ፣ እርግጠኛ ነኝ የምነግርሽ ነገር ግን አገባሻለሁ። እኔም እርግጠኛ ሆኜ ልንገርህ፣ አለም የምትባል ሴት አንተ ህይወት ላይ በፍጹም አትኖርም። አንተ መቼም ቢሆን ላገባ አልችልም። እሺ ደህና ነሽ? ግን ፊትሽ የተረበሸ ነገር ይመስላል። አረ ደህና ነኝ፣ ምንም አልሆንኩም። ደህና ከሆንሽ ጥሩ። የሄድሽበት እንዴት ሆነልሽ? ኢንተርቪው ነበር። እንግዲህ እስቲ ጥሩ ነበረ። አሪፍ ነገር እንጠብቃለን። ድጋሚ ስጠሩሽ አብረን እንሄዳለን። ለምን? ስለ ደሞዝሽ ለመከራከር ነው። ያው አንቺ ስለማታወሪ እኔ እከራከርልሻለሁ። ደግሞ ማናጀር መሆኔን አትርሽ። እየቀለድክ ነው? ለምን እቀልዳለሁ? የወረደ ደሞዝ ቢጠሩልሽ እኮ እሺ ነው የምትያቸው፣ የዋ ስለሆንሽ ማለት ነው። ስለዚህ አብረሽ መሄዱ ግዴታ ነው። እኔ በጠራውላቸው ገንዘብ የሚቀጥሩኝ ይመስላል? እነሱ የሆነ ገንዘብ ይጠሩልኝና ትስማሚያለሽ ወይስ አትስማሚም ነው የሚሉኝ። ከተስማማ ያስገቡኛል፣ ካልተስማማው ይቀራል ማለት ነው። ግን አሪፍ የሚከፍሉኝ ይመስለኛል። ብቻሽ አብረን እንሄዳለን። ግን ስራ ከሌለበት ችግር የለውም። አይ አይኖርብኝም፣ ችግር የለውም። እና ደግሞ ሳልነግርሽ ምንድነው? ለማዘር ስላንቺ ነግሬያታለሁ። ልትተዋወቅሽ ትፈልጋለች። ማዘርህ እኔን ልትተዋወቀኝ ትፈልጋለች? እንዴ? አዎ። ችግር አለ? አረ ምንም ችግር የለውም። እንደው ገርሞኝ ነው እንጂ። ለምን ይገርምሻል? ልትተዋወቅሽ እኮ ነው ያለች። እሺ እተዋወቃቸዋለሁ። እንደው ዝም ብሎ ስለገረመኝ ነው። ምንም የሚያስገርም ነገር የለውም። ዝም ብለሽ እያካበድሽ ስለሆነ ነው። እያካበድኩት ነው። ቆይ ግን ምን ብለህ ነግረሃቸው ነው? ምን እላታለሁ? አዲስ ጓደኛ ተዋወቅኩኝ አልኳት። አዲስ ሰው ከተዋወቅኩ ደግሞ አስተዋውቀኝ ነው የምትለኝ ሁሌም እሱ። ብዙ ጓደኞችህን አስተዋውቀሃታል ማለት ነው? ብዙ ጓደኛ እንኳን የለኝም፣ 2 ናቸው። አንዱ እዚህ ነው፣ አንዱ ደግሞ ውጭ ነው። እነሱ አብሮ አደጎቼ ስለነበሩ እነሱን ታውቃቸዋለች። ብቻ አዲስ ሰው ከተዋወቅኩኝ ማን ነው አውቀዋለሁ ወይ ምናምን ትለኛለች። በስራ ምክንያትም የማገኛቸው ሰዎች ሊሆኑ ይችላሉ። ሰው ይወዳሉ ማለት ነው? ከምታስቢው በላይ። በተለይ በእኔ በኩል የሚመጡ ሰዎች ልዩ ቦታ ነው ያላት። የሚገርምሽ ስላንቺ ስነግራት በጣም ነው ደስ ያላት። በቃ እስክትተዋወቅሽ በጣም ነው የቸኮለችው። እሺ እተዋወቃቸዋለሁ። በቃ እዚህ አካባቢ መድኃኒት ገዝተን እንዴ? ይቻላል። ቅያሱ ጋር አንድ ፋርማሲ ቤት አለ መሰለኝ። እሺ አቤላ፣ እየጨረስኩኝ ነው መጣው። ይኸውልህ አንተ ከሆንክ ግን የምታቻኩለኝ ነግሬሃለሁ፣ አልለቅህም። እሺ እኔ የምሰራው ወጥ ዝም ብሎ እንዳንተ አይነቱ እንዳይመስልህ። ምን የመሰለ የተከሸነ ምግብ ነው ለማየ የማቀርብላት። ሰምተህ ነው አይደለ? መጣ። እውነት ይኸው አለቀ በቃ። አይ ማየ፣ እስቲ አሁን ደግሞ ይቺን እንጂ እሰይ የኔ ነገር ቆንጥረግልሽ። እንዴት አየኸው እንክብካቤን? መቼም ወደኸዋል አይደል? ምንም አትይ። ብቻ ሌላ ጊዜ አንቺ የሌለሽ ጊዜ አልበላም ብላ እንዳታስቸግረኝ። አቤት እንደዛ ትያለሽ እንዴ ማየ? አዎ እንዴ እሷ እኮ አሁን የመጣችው ማየ እኔ ነኝ ልጅሽ። በዚህ እጅ የመሰለች ልጅ በዚህች እጅ ጎርሼ እንዴት አለል ነው? አዎ ልጅ እንደዛ ነው። አዎ ልጅ እናት እንዳው እኮ ያኮርፋል እኮ ለቀልድም ስለው። እንዳው ልጄ አደራሽን፣ አንድና ብቸኛ ልጄ ነው። አደራሽን
እንደው ብቻውን ነው። ብቻውን አትተዩ አደራሽን ልጄ። እሺ እማዬ፣ አልተውም፣ አታስቢ፣ አልተውም። እሺ በቃ ቤላ፣ እኔ ራሴ ሄዳለሁ። ደህና ደር። የምን ደህና ደር ነው? ትንሽ ልሸኝሽ እንጂ። ሩቅ መሄድ አስመሰልከው እኮ። ምን ከዚች እዚችው ነው የምገባው? ቢሆንም ትንሽ ልሸኝሽ። አረ እኔ ራሴ ሄዳለሁ። ደግሞ ማዘርም ብቻዋን ናት። ችግር የለውም፣ እኔ ሄዳለሁ። አይ ማዘር ችግር የለው፣ ምንም አትሆንም። አቤል እባክህ በቃ ተመለስና ግባ። ልቤን ያሰምሽ። አትቀልድ እባክህ። እሺ አልቀልድም፣ ግን እንሂድ። ወይ አቤል ግን በጣም ደረቅ ነህ። እሺ ካንቺ በላይ አይደለም ማለት። ዝም በል እባክህ። ተናል ኧረ ወዴት ወዴት? ለመሆኑ እንደ ጎረምሳ እያመሸሽ መምጣት ጀመርሽ? ኧረ አባዬ እንደሱ አይደለም። ታዲያ ምንድን ነው? እንትን እኮ ነው፣ አንድ ጉዳይ ገጥሞኝ እኮ ነው አባዬ። ይቅርታ በጣም። ወንድምሽም እንደዚህ ነበረ ብግን ሲያደርገኝ ኖረ። አባዬ የወንድሜን ስም እንደዚህ በከንቱ አትጥራ። ወንድሜ እኮ አምሽቶ የሚመጣው ለኛ ሲል ነው፣ የኛን ህይወት ቀና ለማድረግ ሲል ነው። መልሳት እስቲ። ይኸውልህ አባዬ፣ ስለ ወንድሜ ከዚህ በኋላ እንደዚህ አይነት ነገር እንዳትናገረኝ። ምን አለ እንኳን ነፍሱ እንኳን ብታርፍበት። ሰው ማስጨነቅ በጣም ትወጃለሽ አይደል? ደህና ነሽ እንዴ? ደህና ነኝ። ታዲያ ለምንድን ነው ዝም የምትይው? ተኝቼ ነው። በዚህ ፍጥነት? አዎ ትንሽ ደክሞኝ ነበር። እሺ ታዲያ እንዴት ነው? በውሏችን ደስተኛ ነበርሽ? ምን እያልክ ነው? ደስተኛ ባልሆን ኖሮ ቅድም እንደዛ ስስቅ ታየኝ ነበር እንዴ? መቼም ማድረሰው ቀን ነው ያሳለፍኩት። እሺ ደስተኛ ስለሆንሽ በጣም ደስ ብሎኛል። በቃ ደህና ደር። ደህና ደሪ። ወይ ወንድሜ፣ አይገርምህም? አንተን የሚመስል ወንድምን ያገኘሁት። አወራሩ፣ በቃ እንክብካቤው፣ ምክሩ፣ ሁሉ ነገሩ አንተን ነው የሚመስለው። ልጄ ተነሽ ተነሽ፣ ቁርስሽን ብይ። ተነሽ ቁርስሽን ብይ። ተነሽ ልጄ። ወይ እማዬ፣ እኔ መብላት አልፈልግም፣ እናንተ ብሉ። ተይ እንጂ ቁርስሽን ብይ ልጄ። እሺ በቃ እጄን ታጥቤ ልምጣ። እኔ አጎርስሻለሁ፣ እኔ አጎርስሻለሁ፣ እኔ አጎርስሻለሁ። ታጥቤያለሁ። የኔ እናት ግን በጣም እኮ ነው የምወድሽ የኔ ሀሳቢ። እኔም እወድሻለሁ ልጄ። እንዴት እንደሚጣፍጥ ቆንጆ ነው። አንተ ምን አለብህ? እንደፈለግህ ታወራለህ። እስቲ እንካ ቡናውን ጠጣ። ቀለል ያለ ፕሮግራም ነው የምናደርገው። ምንም የሚካበድ ነገር የለውም። የተጣደፍክ አይመስልህም? አይመስለኝም። ምክንያቱም እኔ ብቻ ሳልሆን የእሱም ወላጆች ጭምር አብረው የወሰኑት ጉዳይ ነው። ካሁን በኋላ ወደ ኋላ የምንለው ነገር የለም። ስራዋንም ቢሆን አግብታ መስራት ማንም አይከለክላትም። ቡና ልጨምርልህ? በቃኝ በቃኝ።
ልጄ የት ሄደሽ ነው? ስልክሽም አይሰራም። አየር ለመቀበል ወጣ ብዬ ነው ማዬ። በዚህ ሰዓት ለምን ታስጨንቅኛለሽ ልጄ? እንዴ ምን ያስጨንቃል ማዬ? አየር ለመቀበል ብቻ እኮ ነው የወጣሁት። ሰዓቱን አይተሽዋል? ዱርዬዎች አንድ ነገር ቢያደርጉሽስ? የኔ እናት ሀሳብ አይግባሽ፣ ምንም ነገር አያደርጉኝም። የኔ ልጅ አንድ ነገር ልነግርሽ ነው። እማ ምን ልትይኝ ነው? እንደ አባዬ በረከትን አግቢው ልትይኝ ነው? ኧረ አይደለም። እሺ ምንድን ነው? የኔ ልጅ እባክሽን አባትሽን ለመስማት ሞክሪ። ትረጅኛለሽ፣ ከጎን የሆነሽ ታግዥኛለሽ ብዬ ሳስብ፣ ለነገሩ ተይው፣ የሞኝ ሀሳብ ነው ያሰብኩት። አሁንም ከጎንሽ ነኝ ያለሁት። እባክሽ ልጄ። እሺ ማዬ፣ አባዬ ልታሳምኝልኝ ነው? አንቺ ትረጅኛለሽ? ወይ ልጄ፣ ያልሞከርኩት ነገር አለ ብለሽ ነው? ብዙ ሞክሬያለሁ እኮ። በረከትም በጣም ጥሩ ልጅ ነው፣ እንዲሁም ቤተሰቦቹ መልካሞች ናቸው። እሺ በቃ ማዬ፣ እኔ ምንም አልፈልግም፣ ተይው በቃ። በይ ሂጅ ልተኛ። ደህና ደር። ልጄ ምን ሆንክብኝ? ጠቁረሃል ሰሞኑን። ደህና ነኝ፣ ምንም አታስቢ፣ ደህና ነኝ። ልክ አይደለም። ደህና ነኝ አልኩሽ እኮ። አንዱ ልጄ ለማን ጥዬ ነው የምሄደው? እማዬ ምን ማለት ነው? ምን አይነት ወሬ ነው እዚህ ሰዓት የምታወራው? አይ ማለቴ አሁን ድኜ ተነስቼ ስራ ሰርቼ ሌላ ሀገር ብሄድ ብዬ ነው እኮ። ይሄ በዚህ ሰዓት የሚያስጨንቅ አይደለም። በዚህ ሰዓትን የሚያስጨንቀኝ እማዬ ያንቺ ጤንነት ብቻ ነው። ሌላ ነገር ማሰብ አልፈልግም። ሁሉም ነገር ከዛ በኋላ ይደርሳል። ይሻለኛል። ደህና ነው ልጄ። ትድኛለሽ። ትንሽ አመመኝ እኮ ትንሽ አመመኝ። ሆስፒታል ውሰድሽ እንዴ? አይ እዚሁ ማረፍ እፈልጋለሁ። እሺ ምን ላድርግልሽ? ውሃ ስጠኝ ልጄ፣ ውሃ ስጠኝ። በጣም ካመመሽ ሆስፒታል ልወስድሽ እችላለሁ። እማዬ ወንድሜ የፀሐዬ መሞት እኮ እኔንም ጎድቶኛል። ግን ደግሞ እስኪ ራስህ ነው ምግብ ከቀመስክ እንኳን 3 ቀን አልፏል። በቃ እኔ ምግብ ልስራለህ። ቢኒ ቅርብ ሰዓት የሆነ ነገር በልቻለሁ። አይደለም አቤላ፣ ራስህን ግን አይተዋል እንዴ? ቆይ በዚህ ሁኔታ ፀሐይስ ብትሆን የምትደሰት ይመስላል? ቆይ እኔ እሺ በምላሹ ምን አረኩላት? በቃ እሺ ልጄ ወልደ ልጅ አሳየኝ ስትለኝ ነበር እኮ። መቼ ፈለገችውን አደረኩላት? ይገባኛል እኮ አቤላ፣ ሁሉንም ነገር አውቃለሁ። ግን ደግሞ በቃ ፈጣሪ ፈቀደው ነው የሚሆነው። በቃ አልቅሰት ታስለቅሰኝ።
ግን እኮ ታውቃለህ፣ አንተም ነበርክ አያት መሆን ፈልጋለሁ ስትለኝ ነበር። እሱን እንኳን ሳላሳካላት ሞተችብኝ። አቤላ እኔ በቃ እንደዚህ ስትሆን ይደብረኛል። በቃ ለፀሐዬ ስትል ጠንካራ መሆን አለብህ። ደግሞ አለሜ ደውላልኝ ነበር እና በቃ ብዙም አላወራችኝም፣ ግን የሆነ የሚረብሻት ሰው ያለ እየመሰለኝ ነው። ማለት እኔ እንጃ በቃ ብዙም አላወራችኝም፣ ግን የሆነ በቃ ተጨንቃ ነገር ነው ያለችው። ጥሩ ስሜት ላይ ብቻ ያለች ይመስለኛል። ሄዳለብኝ እንዴ አሁን ቤቷን ታውቃለህ እንዴ? ተከተለኝ እንሂድ። ሰላም ነው? ሰላም ነኝ፣ እግዚአብሔር ይመስገን። የእነ አለም ቤት አይደል? አዎ የእነ አለም ቤት ነው። ቤቷ እዚህ ነው። አዎ አለም የለች? አለም የለችም ወይ? ሰርጓን አልጠራችም እንዴ? አግብታ እኮ ሄዳለች። አለም? አዎ አለም አግብታ እኮ ቆየች ከሄደች። አገኛት? ምን ማለት ነው? የለችም ማለት የለችም አሉኝ ነዋ። ለምንድን ነው የምትጨቀጭቀኝ? ቆይ አንተ ምን ሆነህ ነው? ተረጋጋና ንገረኝ። በቃ አንተ ልክ ነበርክ። በሰው ጫማ ውስጥ ገብተህ ካላሰብከው የሰውን ስሜት መረዳት አትችልም። እሷም ደግሞ ልክ እንደዚሁ ሌላ ሰው አግብታ ሄዳለች። በቃ ስለዚህ ከዚህ በኋላ ስለምን ነገር ማሰብ መጨነቅ አልፈልግም። እኔ የምልህ አቤልዬ፣ አለምዬ ብለህ ስትጠራኝ ምን ያህል ደስ እንደሚለኝ ግን ታውቃለህ? በእውነት የእውነት። ደግሞ ስማኝ፣ አንድ ነገር ልነግርህ ነበር። ምንድን ነው? ይኸውልህ እኔ አያገባኝም፣ በኋላ ከኔ ፍቅር እንዳይዘው። እንዴ እዚህ ጉዳይ አወራንበት? አይ የምሬን ነው እኮ። እኔ ሌላ ሰው ነኝ። እንግዲህ ተናገር ያለው አያገባኝም። እና ሁሉ እኔ እኮ እንደ እህቴ ነው የማስብሽ። ቢሆን ነው የሚሻልህ። ወይኔ አቤል፣ ቆይ ግን እሱ ማን ነው? ባሌ። ወይ ሚስቴ፣ እጅን ታጥቢ ልምጣ? እሺ። ስንቶቻችሁ ናችሁ ግን ለቤተሰብ ስትሉ በማትፈልጉት ትዳር ውስጥ ታስራችሁ የቀራችሁት? ቆይ ግን እኔ ያደረኩት ልክ ነው? እውነት ግን ልክ ነው?